እኔ ግን በጽድቅ ፊትህን አያለው ክብርህን ሳይ ጠግባለሁ። እስኪ ሁላችሁም ክብርህን ሳይ ጠግባለሁ በሉ። ድገሙና ክብርህን ሳይ ጠግባለሁ በሉት። ዛሬ የማካፍላችሁ ቃል ርዕስ ክብርህን ሳይ እጠግባለሁ ይላል። እንግዲህ ይሄንን ወር አንድ ወር ሙሉ ክብርህን ሳይ ጠግባለሁ የሚል ጸሎት ሌሊት ጀምረናል። ከ11 PM እስከ 12 AM በዙም ጸሎት አለ እና ሁላችሁ ጆይን እንድታረጉ በስራና በተለያየ ምክንያት ደግሞ ጆይን ማድረግ የማትችሉ እዚህ መንፈስ ውስጥ ጆይን እንድታረጉና በመችሉ ሰዓት እንድትጸልዩ ኢንካሬጅ ማድረግ ስለምፈልግ እግዚአብሔር ዛሬ ይሄንን ሼር እንዳረጋችሁ በልቤ በጣም ስላከበደው ነው መንፈስ ቅዱስ። እንግዲህ እዚህ ጋር ዳዊት ነው የዘመረው፣ የዳዊት መዝሙር ነው። ዳዊት ስለ እግዚአብሔር ክብር ደጋግሞ የተናገረ የጸለየ የዘመረ እግዚአብሔር ሰው ነው። እዚህ ጋር እግዚአብሔር ቃል ሲናገር ምን ይላል? እኔ ግን በጽድቅ ፊትህን ያለው ክብርህን ሳይ እጠግባለሁ ይላል። እንግዲህ ዳዊትን ማንነቱን ታውቃላችሁ። የእሴይ ልጅ ነው። እረኛ የነበረ ነው። ትንሽ የነበረ ነው። የተናቀ ሪጀክት የተደረገ የነበረ ነው። ግን ደግሞ እግዚአብሔር በንግስና የቀባው ነው። በልጅነቱ ቅባት ያረፈበት ሰው ነው። እኔና እናንተ እዚህ አሁን በልጅነታችን ጌታን ተቀብለናል። መቼ ብቻ ጌታን ተቀብለናል። አሜን ነው ወይ? ያ ጌታ ከተቀበልን ጀምሮ በመናፈሳዊ ዓለም በእግዚአብሔር ዓለም ልክ ያ ዳዊት ላይ የፈሰሰ ዘይትኛ ላይ ተፈሷል። አሜን ነው ወይ? መቀባት ማለት መለየት ማለት to be anointed means to be consecrated, to be separated for the Lord alone ማለት ነው. Me and you are separated. That's why the Bible says we are a chosen generation. ምርጥ ትውልድ ነው፣ የተመረጠ ትውልድ ይላል። አያችሁ? እሱ አገልጋይ ስለሆነ የተመረጠ ነው፣ እኔ የተመረጥኩ አይደለም የሚል አስተሳሰብ እንዳይኖራችሁ። This is wrong theology. የእግዚአብሔር ልጆች የሆኑ በሙሉ ተቀብተዋል። አረ አሜን። ኢየሱስ ያድናል። እስኪ የእግዚአብሔር ቅባት አርፎብኛል በሉ። ድገሙት። የመንፈስ ቅዱስ ቅባት በሉ በእኔ ላይ ነው በሉ። አሜን ነው ወይ? የእግዚአብሔር ቃል ሲናገር በዮሐንስ ወንጌል በዮሐንስ መልእክት አንደኛ ዮሐንስ መልእክት ላይ እንደዚህ ይላል፣ እናንተ ግን ከሱ የተቀበላችሁት ቅዱሱ ቅባት ምን ያደርጋችኋል? ሁሉን ያስተምራችኋል ይላል። አሜን። ስለ ቅባት እቺን ነገር ብያችሁ ወደ ዋና ትምህርት ይገባል። ከእግዚአብሔር የተቀበልነው ቅዱስ ቅባት አለ። አንደኛ ዮሐንስ ላይ ነው ያለው። every one of us, me and every one of us, every born again believer have received the anointing in him. Somebody say in me. በውስጡ ያለ ቅባት ይላል። ያ ቅባት ምን ያደርገናል ብትሉ that anointing which is in us teaches us how to act, how to live, how to do like Jesus. ካራክተራችንን ነው የሚሰራው፣ ባህሪያችንን ነው የሚቀይረው። you know the Bible is a scripture, right? A scripture is a script. You know a movie script, and a movie actor a script ይሰጣል, and he read it, he meditated, and he made himself look just exactly like the script. He talk like the script, he act like the script, he walk like the script, he do everything like the script before he go to the movie shot. ከመቀረጹ በፊት እንደ ተጻፈለት ነገር ያርጋል። So if he has to be a crazy, he will act like crazy. Some of them actually, some of movie actors you can read newsoች ላይ ስክሪፕቱ መስለው ያበዱ ሁሉ አሉ። በቃ በሕክምና የተመለሱ አሉ። ስክሪፕቱን መስለው ማለት when you see for example ፊልም እያያችሁ the bad character የሚጫወተው ሰውዬ he could be a very good person in real life, ግን በዛ ባድ ካራክተር ፊልም ላይ ጎበዝ ሆኖ ስለተጫወተ ትጠሉታላችሁ። አይገርምም? because he played the script very well. ስክሪፕቱን ሆኖታል። እዛ ላይ የሚነበበውን ሰውዬ ገጸ ባህሪው ለብሶታል። አያችሁ? the anointing in us በውስጣችን ያለው የእግዚአብሔር ቅባት የኢየሱስን ገጸ ባህሪ እንድንለብስ ነው የሚያደርገን። ልክ እንደዛ ሰውዬ ሙቪ ላይ እንደነገርኳችሁ እንደ ኢየሱስ ታወራለህ፣ እንደ ኢየሱስ ትወዳለህ፣ እንደ ኢየሱስ ትምራለህ፣ እንደ ኢየሱስ ይቅር ትላለህ፣ እንደ ኢየሱስ ሁሉ ነገር ታደርጋለህ። the anointing in us teaches you to be like Jesus, to act like Jesus, to talk like Jesus. እንደ ኢየሱስ መሆን ማለት ነው። አሜን ናችሁ ወይ? አንደኛው ቅባት እሱ ነው። ሁለተኛው ቅባት ደግሞ ጌታ ኢየሱስ የተናገረው ዮሐንስ ወንጌል ሉቃስ ምዕራፍ 4 ላይ ወይም ደግሞ ኢሳይያስ ምዕራፍ 61 ላይ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ እግዚአብሔር ምን አድርጎኛል? ቀብቶኛል። He has anointed me
to preach the good news to the poor። ይሄ ደግሞ በላዩ ላይ ያለ ቅባት ነው። ይሄኛው ቅባት ሰው ለእግዚአብሔር ስራ ሲመረጥ እንደኔውም ፓስተር ስትሆኑ ነብይ ስትሆኑ እግዚአብሔር የሚቀባችሁ ቅባት ማለት ነው። the anointing makes you bold preach ታረጋላችሁ። the anointing በላያችሁ ላይ ያለው ቅባት ያጸልያችኋል፣ ያስፈልጋችኋል፣ ሌላ ነገር እንዲያስጠላችሁ ያደርጋል። ከዛ በኋላ በቃ መስበክ ብቻ ማገልገል፣ ለሰው መጸለይ፣ ለሰው በቃ እንደዚህ ማድረግ ያን ብቻ ያደርጋችኋል። ከዛ ደግሞ የእግዚአብሔር ቅባት በኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ እግዚአብሔር ቀብቶኛል ብሎ ለታሰሩት መፈታት። አያችሁ አሁን መቀባታችሁን ፕሩፍ የሚያደርግበት የሚያረጋግጥበት የሚከተል ነገር አለ፣ ምልክት። አጋንንት ይወጣል፣ በሽተኞች ይፈወሳሉ። አሜን ናችሁ ወይ? አዎ የተጨነቁ ነፃ ይወጣል፣ ልባቸው የተሰበሩ ይጠገዳል። ልባቸው ሰብሮ ሲመጡ ትመክሩና ጥግና አድርጋችሁ ትልኳቸዋላችሁ። you don't know it, this is the anointing upon you። እኔ ልጸልይላችሁ ዛሬ በጌታ ሁለቱም አይነት ቅባት ይስራባችሁ። ሁለቱም አይነት የእግዚአብሔር ቅባት ይስራባችሁ። አሜን አሜን አሜን። ኢየሱስ ያድናል። ስለዚህ ክብርህን ሳይጠግባለሁ። ዳዊት የተቀባ ሰው ነው፣ ሌላ ረሃብ የለውም። ዳዊት ንጉስ ነው። ሰው ንጉስ ሆኖ ሁሉ ነገር ተሟልቶለት። እኔ በጣም ይገርመኛል። ንጉስ ማለት ታውቃላችሁ አይደል? የማይሻር እኮ ነው፣ አይሻርም። ሲሞት ነው በቃ ሲሞት ነው ንግስናው የሚያበቃው። የዛንም ቀን ለልጁ ነው የሚሰጠው። የማይነጠቅ ዙፋን እኮ ነው ንግስና ማለት። እስከ ዛሬ እየተላለፈ ነው ሳውዲ አረቢያ፣ እስከ ዛሬ እየተላለፈ ነው ግሬት ብሪቴን ኢንግላንድ፣ እስከ ዛሬ እየተላለፈ ነው የተለያዩ አረብ አገሮች በንጉስ የሚተዳደሩ አሉ። ታውቃላችሁ አይደል? በፍጹም ወንበራቸው ከሊወስድብኝ ሆነ የሚባል ነገር የለም። ዳዊት እንደዛ አይነት ስልጣን ያለው ሁሉ የሞላለት ሰው ነው። ግን አንድ ረሃብ አለው፣ ሌላ ነገር ሊተካው የማይችል በሌላ ነገር ሽፍት ሊያደርግ የማይችል። ገንዘብ ስጠው አይጠግብም። ገንዘብ ጥሩ ነው፣ ለእግዚአብሔር ነገር ይጠቀምበታል። ግን እኔ ግን ክብርን ሳይጠግባለሁ ይላል። አሜን ነው ወይ? ልጆች ስጠው ለዳዊት፣ አዎ እግዚአብሔር የተባረከ ይሁን ስለ ልጆች። እኔ ግን ክብርን ሳይጠግባለሁ። ጥጋብ በእግዚአብሔር ሳቲስፋይድ መሆን ያልቻለ ሰው በሌላ ነገር ሳቲስፋይድ አይሆን። አሜን ናችሁ? እና ዳዊት ምንድነው ክብርን ሳይጠግባለሁ ማለት? የእግዚአብሔር ክብር ረሃቡ የሆነ ሰው፣ በደንብ ስሙ። የእግዚአብሔር ክብር ረሃቡ የሆነ ሰው ሌላ ነገር ሊያረካውና ሊያጠግበው አይችልም። ከጎናችሁ ያለውን ሰው ነካ አድርጋችሁ ንገሩልኝ። የክብሩ ረሃብተኛ ከሆንክ በሉት ሌላ ነገር አያጠግብህም በሉት። አሜን። ዳዊት ረሃቡ የእግዚአብሔር ክብር ስለነበር በሌላ ነገር ሊረካና ሊጠግብ አልቻለም። አምላኬ አምላኬ ይላል። በነገራችን ላይ አሁን እኔ የማስተምራችሁ እግዚአብሔር ከናንተ ርቆ ክብሩን እየሄዳችሁ ፈልጉ አይደለም። እኔና እናንተ Christ in us the hope of glory ይላል። we live in a glory። ግን unaware ስለሆንን በጣም ግራ እንጋባለን። ይሰማችኋል ወይ? እና ክብርህን ሳይ እጠግባለሁ፣ ሌላ ነገር ሊያረካኝና ሊያጠግበኝ አልችልም። እና ስለ እግዚአብሔር ክብር ስናስብ ምንድነው እንደ አዲስ ኪዳን አማኞች ምንድነው ማድረግ ያለብን? የእግዚአብሔር ክብር መገለጥን ለማየት ለኔና ለናንተ ለእግዚአብሔር ልጆች መጀመሪያ ምንድነው ማወቅ ያለብን? አንደኛ ማወቅ ያለብን ነገር ስለ እግዚአብሔር ክብር ስታስቡ as a new testament believer የእግዚአብሔር ክብር በሕይወታችሁ እየጨመረ እንዲሄድ የእግዚአብሔር ፈቃድ ነው። ሁሉ ጊዜ የሆነ ነገር ስትነሱ is this the will of God or not ከሚለው ነው መጀመሪያ ያለባችሁ። ከሞከራችሁ በኋላ ፍቃድ አይደለም እንዴ አትበሉ። ሄሎ አሜን። ያ ማለት በራሳችሁ ልብ ፍላጎት ነው ሄዳችሁት። before you do anything ask your heavenly father if it is the will of God። አሜን አሜን። እና በመጀመሪያ ማወቅ ያለብን ምንድነው? የእግዚአብሔር ክብር ለእግዚአብሔር ልጆች ሁሉ የተፈቀደ ነው። ሁለተኛ ቆሮንቶስ ምዕራፍ 3 የታወቀ ቃል ቁጥር 18 እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። እስኪ ከክብር ወደ ክብር እንለወጣለሁ በሉ። እስቲ እግዚአብሔር በሉ ሕይወቴን ከክብር ወደ ክብር እንዲለወጥ ፍጹም ፈቃዱ ነው በሉ። This is a perfect will of God for you. Perfect will of God.
ነው እንዴ አይደለም እንዴ የምትሉ no, this is the perfect will of God for every child of God to transform your life from glory to glory. አሜን ናችሁ ወይ? ግን እኛ የእግዚአብሔር ልጆች ዳግም የተወለድን እንዴት ነው የእግዚአብሔር ክብር ከክብር ወደ ክብር የምንለወጠው? እዚህ ቃል ላይ በደንብ ኢንፈሳይዝ ማድረግ ፈልጋለሁ። እኛ ሁላችን በመጋረጃ በማይከደን ፊት ይላል። መጀመሪያ እኛ ሁላችን ነው የሚለው። እስኪ እኛ ሁላችን በሉ። No one is excluded, everyone is included. Only prophets, only apostles, only pastors? No, everyone is included. You are a child of glory because God himself is glory. አሜን። እኛ ሁላችን አንደኛ ከዛስ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭ ሁስ ግሎሪ ነው በእኛ ላይ የሚገለጠው የጌታን ክብር እንደ መስታወት እያብለጨለጭን ይላል። It's so amazing. አሜን። ለምን መስታወትን ተጠቀመ? as in a mirror ይላል. When you see a mirror, who do you see? You see yourself. When you are standing before the mirror, who do you see? When you do selfie, who do you see? You see yourself. as in a mirror ይላል. So አንተ ራስን ስታይ stop looking at your weaknesses. Stop looking at your incapabilities. ድካምን ተው፣ አለመቻልሽን አቲ፣ ኃጢአትን አቲ፣ ፓስትን አቲ. This is one of the major weapons of the devil is to stuck people in their past. When the devil reminds you your past, remind him his future. Are you listening? When the devil reminds you your past, remind him his future. Your past is forgiven. His future is hell. So who is the winner now? The devil is a liar. Amen. He's the father of all lies. Amen. Stop living in your past. If any man is in Christ, he is a new creature. አይደል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌ ነገሩ ምን አድርጓል? አልፏል። ሁሉ ምን ሆኗል? Every morning ስትነሳ ሁሉ አዲስ ሆኗል አንተ. That's what the word of God says. Every morning ለዛ ነው መጽሐፍ ማለዳ ምህረቱ ምንድነው? አዲስ ነው። አሜን ናችሁ? Every morning. አሜን። Every morning አዲስ ነው። Every morning. የትናንትና ጥፋታችሁን እያሰባችሁ የምትሰቃዩ ሰዎች ግን ምን ሆናችሁ ነው? እና እሺ ትናንት ያ ነገር ጠፋ፣ አንተም ትጠፋ እንዴ? በትናንትናችሁ አትኑ። የትዝታ እስረኛ አትኑ። አሜን ነው። የትዝታ እስረኛ አትኑ። Oh, when I was a child. Okay, I was a child too. When I was a child, I used to go barefoot because we were poor. And now should I sit down and cry? ጫማ የለኝም ነበር። ትከለዳለህ። አሁን መርጬ ነው የምለብሰው። ክብር ለኢየሱስ። አሁን ላይ ለምን አታመሰግንም? አሜን ናቸው። ያ እና እኛ ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያብለጨለ as in a mirror እንደሚያደርገው ማለት ነው። የሱን መልክ እንመስል ዘንድ ይላል። ማን ነው የሱ መልክ? የኢየሱስ መልክ። When you see yourself, look at the work of the cross. When you see yourself in a mirror, ኢየሱስ በመስቀል ላይ ሰራው ስራ እዩ። ኢየሱስ ካልታያችሁ ሁል ጊዜ ኢየሱስ ካልታያችሁ እኛማ ሁል ጊዜ ስንታይ ድካማችን ነው የሚታየው። ራስን የምታይ ከሆነ ሁል ጊዜ ኢየሱስ ከታያችሁ፣ ሁል ጊዜ ኢየሱስ የሰራው ስራ ከታያችሁ የዛን ጊዜ your life will go from glory to glory. ያንን ነው የሚለው መጽሐፍ። ከክብር ወደ ክብር መቀየር ማለት ቸርች ላይ ወድቆ መሄድ አይደለም። ቤት ከሄዱ በኋላ መተከዝ አይደለም። አሜን። እዚህ አኖይንቲንግ ሲያልፍ ሲነካ እልልታ ምናምን ከዛ ወድቀን ከዛ ከተነሳን በኋላ with same depression እንደዚህ ብለን no. That is not from glory to glory. From glory to glory is knowledge. Yeah, here you have to know. From glory to glory is intentional. You have to be intentional. ከክብር ወደ ክብር አሜን ናችሁ ወይ? Yeah, look, always do not focus on your mistake. ራስ ላይ ሁሉ ጊዜ ችግርሽ ላይ ሁሉ ጊዜ እንትሽ ላይ በቀደም ብያችኋለሁ። እግዚአብሔር ይቅር ካለ በኋላ ራስን ይቅር አለ ማለት እኮ is pride. Deal with your pride. When God forgives you and you are unable to forgive yourself, you prayed and you asked for forgiveness.
ይቅርታ አላችሁ እግዚአብሔር። ከዛ you believed you are forgiven። ከዛ ከተነሳችሁ በኋላ ግን ራሳችሁን እስካሁን you condemn yourself, you accuse yourself። እኔ እኮ ጥፋተኛ so you are saying actually your forgiveness is better than the forgiveness of God ማለት ነው. That is called pride. That is very pride, like real pride. Stop accusing, beating yourself. Don't beat yourself. Don't beat yourself. The Bible says sin can no longer have dominion over you. አይልም መጽሐፍ? አዎ አንቺ ላይ ዶሚኒየን የለው። And God did not promise you that you will never fail. You will make mistakes. በዓለም ሳላችሁ ፈተና አለባችሁ ተናግሯል ኢየሱስ። አሜን ናችሁ ወይ? ስለዚህ ክብርን ሳይጠግባለሁ ማወቅ ያለብን ከክብር ወደ ክብር እንድንለወጥ የእግዚአብሔር ፈቃድ ነው። ምሳሌ ምዕራፍ 4 ቁጥር 18 የጻድቅ መንገድ እንደ ንጋት ብርሃን ነው ሙሉ ቀን እስከሚሞል እየተጨመረ ይበራል ይላል። እስኪ የኔ ህይወት እስኪ እየጨመረ ነው የሚሄደው በሉ። ህይወቴ እየጨመረ ይሄዳል፣ ኢንክሪዝ ያደርጋል in every area of my life. አሜን። ሉክ መጀመሪያ ከክብር ወደ ክብር መለወጣችን የእግዚአብሔር ፈቃድ እንደሆነ ይግባል። ቃሉ ነው የሚለው። ሶስተኛ ኢዮብ ምዕራፍ 11 ቁጥር 7 ምን ይላል? ከቀትር ይልቅ ህይወት ይበራል፣ ጨለማም ቢሆን እንደ ጠዋት ይሆናል ይላል። ጨለማም ቢሆን እንደ ጠዋት ይሆናል። ከቀትር ይልቅ ህይወት ይበራል። ኑን ላይ ፀሐይ ክሊር ስካይ ሆኖ ፀሐይ ወጣ ኑን ላይ ጠራራ ፀሐይ ሆነ ከቀትር ከዛ ይልቅ ያንተ ህይወት ይበራል ይላል። የእግዚአብሔር ፈቃድ ነው ህይወትሽ ኢንክሪዝ እንዲያደርግ። it is the will of God። አሜን ናችሁ ወይ? ሌላ ልንገራችሁ። ዳንኤል ምዕራፍ 12 ቁጥር 3 ጥበበኞች እንደ ሰማይ ጸዳል፣ ብዙ ሰዎችን ወደ ጻድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። እስኪ ለዘላለም ደምቃለሁ በሉ። አላላችሁም? ከጎናችሁ ያለውን ሰው ነካ አድርጉና ለዘላለም ትደምቃለህ ብላችሁ ንገሩት። ይልሃል እግዚአብሔር በሉት። አሜን አሜን አሜን። that's what the Bible says። አሜን። ሲቹዌሽናችን የምናምን ከሆነ የምናልፍበትን የምናምን ከሆነ እንግዲያውስ የእግዚአብሔር ቃል ለምን ያስፈልገናል ታዲያ? ባቦ ሰጡኝ እንመራ። እንግዲያውስ የእግዚአብሔር ቃል እኮ የህይወታችን መርህ ነው። this is a manual for my life። ሃሌሉያ አሜን አሜን። የህይወቴ ማኑዋል ነው ይሄ። አሜን። መኪናዎቻችን ውስጥ አለ አይደለ? ማኑዋል አለ አይደለ? የመኪና ማኑዋል፣ የኢንጂን whatever ቲቪ ማኑዋል አለው። ኤቭሪቲንግ ማኑዋል አለ። ለሰው እግዚአብሔር this is a manual for you. Don't operate outside this. And don't frustrate your life. Whenever you begin to operate outside the word of God, your life will be frustrated, full of frustration, anxiety, panic. ሁልጊዜ you can't drive, you can't go, you can't hang out with people, you're always depressed, you're always anxious, you're always living in fear, you always live in uncertain world. There is no certainty in you. Why? Because you operate outside the word of God. If Jesus said it is settled. አሜን ነው። እግዚአብሔር ካለ በቃ ሴትል ነው፣ አለቀ። አሜን አሜን። እስኪ ከእግዚአብሔር ቃል ውጪ በሉ ሌላ መመሪያ የለኝም በሉ። አሜን። መዝሙር 84 ቁጥር 7 ከኃይል ወደ ኃይል ይሄዳሉ፣ የአማልክት አምላክ በጽዮን ይታያል። እስኪ ከኃይል ወደ ኃይል ይሄዳለሁ በሉ። አረ በጌታ ተናገሩት። ከኃይል ወደ ኃይል ይሄዳለሁ በሉ። ከጎናችሁ ያለውን ሰው ነካ አድርጉትና ከኃይል ወደ ኃይል ትሄዳለህ። you go from strength to strength, from power to power, from glory to glory, from grace to grace, in the name of Jesus. አሜን። እንዲህ እዩትና አይኑን አይታችሁ እግዚአብሔር ከኃይል ወደ ኃይል ትሄዳለህ ይልሃል በሉት። አሜን አሜን። ኢየሱስ ያድናል። አሜን። this is our nature in Christ. we are a new creature in Christ. አዲስ ፍጥረት ነን በክርስቶስ። አዲስ ፍጥረት ነን። we are no longer the past. we are not refurbished. we are not reconstructed. we are new creation, brand new. አንተን የሚመስል ከዚህም በፊት ከዚህም በኋላ አይኖርም። you are very unique to God. አሜን። the problem እኛ ብዙዎቻችን ምንድነው እግዚአብሔር እንደተቀበለን ራሳችንን መቀበል ይከብደናል። አይ አሜን ናችሁ። ልንገራችሁ እኔ አንድ ነገር ልንገራችሁ። በአገልግሎት የተማርኩት ራሱን ያልተቀበለ ሰው መቀበል ይከብደዋል። ሰው መቀበል ይከብደዋል።
ራስን እኔ እግዚአብሔር ሎንግ ታይም ኤጎ ነው ያሰለጠነኝ እና በጣም ጸልያለሁ ለአገልግሎት ጸልያለሁ ገና እዚህ ሀገር ሳልመጣ ጸልያለሁ አንድ አመት ሙሉ ጾም ጸሎት ላይ ነበርኩ ስጾም ስጸልይ ግን ጧት እነሳና ሄዳለሁና ያ ላይክ ወደ ሁለተኛው ወር አካባቢ አንድ አመት ሙሉ ነው ጾም የጸለይኩት ከኢትዮጵያ መንፈስ ቅዱስ አንድ ቀን ጸሎት ስፍራዬ ተናገረኝ እየጸለይኩኝ ዲስከሬጅ ሆንኩኝ ማለት ነው እየጸለይኩኝ እኮ ነው እየጸለይኩ I feel discouraged in prayer ላይ ማለት ነው ከዛ ሆሊ ስፒሪት አስተማረኝ you know why አለኝ because you don't believe in your prayer አለኝ እኔ ብዙ ቀን ነግሬያቸዋለሁ what you must believe in your prayer እኔ አሁን በማስተምረው ቃል ሄዶ ሰዎችን ይለውጣል ብዬ ፍጹም እምነት ነው ያለኝ ጌታ ምስክሬ መጥቼ እዚህ ሳስተምር መጥቼ ስሰብክ ለሰው ስጸልይ ፍጹም 100% እምነት አለኝ ፍጹም በደንብ አምኜ ነው መጣው ዛሬ አባቶ ይሄንን ቃል ለልጆች ያስተምራለሁ ልጆች ደግሞ በዚህ ቃል ፍሬያማ ይሆናሉ ይባረካሉ ይለወጣሉ ብዬ ነው መጣው ስጸልይ በጸሎት ያምናሉ ስንበረከት ሊደክመኝ ይችላል ብዙ ሐሳብ ሊያስጨንቀኝ ይችላል ግን ፕሬየርን ኔቨር አልጠራጠረው ኔቨር እና እግዚአብሔር አስተማረኝ don't doubt your prayer believe in your prayer አለ በኔ አየህ when you believe in your prayer that means ራስን ተቀብለሃል ማለት በጸሎት ማመን አለ ለሰው ስጸልይ አምናለሁ ይሄ ሰው ይፈወሳል ያምናል ለሰው ለራሴ ስጸልይ ተንበርኬ ስጸልይ ጸሎቴን ከዛ እግዚአብሔር ፈወሰኝ ከኢንሴኩሪቲ ይፈውሳል ጸሎታችሁን ማመን አለባችሁ ራስን ከተቀበልክ ሌላ ሰው ትቀበላለህ አያችሁ ከዛስ እኔ ሰው አምናለሁ በጣም ነው ሰው ማምነው በቃ ሰው አምናለሁ አገልግሎት ላይ አብረን እያገለገልን አይደለ ይሄ ሰው እንደዚህ ይችላል የሆነ ነገር ይችላል ግን ሰውየው ውስጡ ብዙ ድካም ይኖራል ካራክተሩ ምናምን ስታዩ ያስፈራል ግን አይኖ ያስፈራል ግን እግዚአብሔር ይችላል አይደል ሊቀይረው ከዛ ሁሉ ከካራክተሩ ጀርባ ያለውን ደግሞ ብቃቱ ላይ ፎከስ አረግና ይችላል ይሄ ሰው ይችላል ይላል በእግዚአብሔር ይችላል ይላል ከዛ አምናለሁ እግዚአብሔር እንደተቀበላችሁ ራሳችሁን ስትቀበሉ ሰዎችን የመቀበል ልብ ይኖራችኋል አሜን ዛሬ ጥሩ ደረጃ ላይ ካላችሁ ትናንትና እግዚአብሔር እንዴት ነው ያስጀመራችሁ ከምንም አይደል ያስጀመራችሁ ከዜሮ አይደል ያስጀመራችሁ እናንተ ለውጡ አያችሁ አይደል ሌላውም ሰው ሊለወጥ ይችላል አሜን ሁሉ ጊዜ በእግዚአብሔር እንደቆጠራችሁ ራሳችሁን ቁጠሩ ታማኝ አድርጎ ስለቆጠረኝ ይላል አይደል በቃ ከቆጠረኝ ነኝ እንዴ ጠላት ሊናደድ ይችላል ግን እኔ እግዚአብሔር ታማኝ አለኝ እንዴ ጌታ ሆይ ይሄ ሁሉ ድካም ያለብኝ አዎ ስለዚህ ታማኝ አድርገህ ቆጠርከኝ አዎ እኔ ግን እግዚአብሔር ሆይ የማይገባኝን ምናምን በየቀኑ አትበል ይገባሃል ካለ ይገባሃል እኔ አይገባኝም ብትል እግዚአብሔር አይገባህም አይልም እሱ ኦሬዲ አንዴ ከተናገረ ምላሱ ደብል አይደለም አይቀየርም አንተ ራስህን ነው ሎ ሰልፍ ስቲም የሚኖርህ ደካማ ሰው የሚያረጋው አሜን ናችሁ ወይ ራስን መቀበል እንደ እግዚአብሔር ቃል አሜን ነው ኢየሱስ ያድናል there is a real you inside of you the born again you inside of you the god kind of you inside of you አሜን ነው ወይ eternal life የተቀበለ eternal life እኮ ማለት የዘላለም ህይወት እኮ ነው there is no beginning there is no end for the life that you have received which is inside of you there is no beginning there is no end that life is in Christ that life is the Holy Ghost the God that lives inside of you amen nacho way yeah stop doubting yourself stop looking down on yourself stop bullying yourself don't bully yourself by negativity don't bully yourself እግዚአብሔር እንደዛ ነው አላለ ያልተጻፈ አታንብበሉልኝ በጌታ ከጎናችሁ ያለው በትህትና አንገረው የእግዚአብሔር ሰው በደም ነክተ ያልተጻፈ ነገር ለምን ታነባለህ ሚል መዝሙር አለ ታውቃለህ እሱ ያላለህ ለምን ነኝ ትላለህ ትደህያለህ አላለም ትሸነፋለህ አላለም ትጎሳቆላለህ አላለም ታዲያ ምን አለ መጽሐፉ ምን አሜን አሜን አየ መጽሐፉ ያለው ከኃይል ወደ ኃይል ትሄዳለህ ነው ያለው ማጋባን ቴሌቬስ አረ ኢየሱስ ያድናል አሜን ነው ወይ መጽሐፉ ያለው በተራራ ላይ የተሰየመች ከተማ ልትሰወር አይቻላትም ነው ያለው አሜን ነው ወይ ምርጥ ትውልድ ሮያል ፕሪስትሁድ that is who I am አቤት አንዳንድ ሰዎች እኔ አቶ በቀለ ልጅ ነኝ እያላችሁ ነው እዚህ ውስጥ
ሮያል ፕሪስትሁድ አይል መጽሐፍ a chosen generation አይደለም እንዴ? a chosen generation, that's who you are. You know royal priesthood ከዚህ በፊት ነግሬያቸዋለሁ. There is two kind of anointing in every believer. There is anointing of royalty and there is anointing of priesthood. priest ማለት ምን ማለት ነው? priest ማለት በእግዚአብሔር ፊት የሚቀርብ ማለት ነው አይደል? So for all of us we don't need any mediator except Jesus to stand before God. ስለዚህ priest ነን ማለት ነው። እነ ዘካርያስ ትዝ ይላችኋል? በአመት አንድ ጊዜ የሚገባበት ሆሊ ኦፍ ሆሊስ ቅድስተ ቅዱሳን ገብተው የሚያጠኑት ትዝ ይላችኋል? እነሱም እግራቸው ላይ ገመድ ተደርጎ ማለት ነው ገብተው ሊሞቱ ይችላሉ ችግር ካለባቸው። እኛ ግን አሁን with all our problems let us come boldly to the throne of grace. በጌታ አረ ለእግዚአብሔር ክብር አረ ለእግዚአብሔር ክብር አይገርምም? let us come what? boldly to the throne of grace to receive mercy and find grace in time of need. What is the time of need for you? For me is always now. Always. Somebody say now is the time of need for me. Say show me great mercy Lord. Give me grace balut. Great grace balut. Yes, this is a time of need. This is your time. And you ask boldly. Don't አንዳንድ ሰዎች ምን ነው ጠፋ ቸርች ጠፋ why ቸርች አትመጣም what's wrong? አይ ትንሽ ኃጢአት ውስጥ ነኝና በቤቴ እና ታጥበ ነው ይሄ ሰው የምን ይያለ መሰላችሁ ሻወር ጋር ቆሞ ማለት ነው ሻወሩን ከፍቶ ቆሻሻ ሆኜ እንዴት ሻወር ውስጥ ገባለሁ ይያለ ሻወሩን ላበላሽው ነው እንዴት እዚህ ሳሙናው እዚህ ቆሻሻ ላይ እንዴት ያርፋል ይያለ ያ ማለት ነው ትንሽ ጠንክሬ እመጣለሁ my friend you go to the shower to be clean amen ነው ወይ ሻወር ውስጥ ይኸውልህ የሻወሩ ኃይል ምን እንደሚያደርግ ታውቃለህ ሳሙና አስደምርበት ቆሻሻን አጥቦ ይጥላል when you come to Jesus his blood will wash away every dirt and sin cleanse ነው የሚያደርግ purify ነው የሚያደርግ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል so you don't come to church because you are good if you are very good if you are very good very excellent good or not perfect konachu you must go to heaven number one if you believe that you have weaknesses you must come to church every time because you come to church ምንድነው ምን ሆነው ዮሐንስ 17 sanctify them with your truth and your word is truth every time you receive the word of God sanctification is happening in your mind cleansing is happening in your mind amen ያ በቃል ቀድሳቸው እየተቀደስ ከዳል አሜን ከተለያየ ነገር ከድካም ተነሳል ቸርች ምን መጣው የእግዚአብሔርን ቃል ለመማር ከቅዱሳን ጋር ህብረት አድርገን ጌታን ለማምለክ ነው አሜን ናችሁ ኢየሱስ ጌታ ነው አሜን ስለዚህ ይሄ ማንነታችን ሮያል ፕሪስትሁድ ማለት ሮያልቲ አለ አንተ ውስጥ ፕሪስትሁድ አለ አንተ ውስጥ ሮያልቲ ማለት ምንድነው ንጉስ የንጉስ ልጅ ነን እኮ አይደለንም የእግዚአብሔር ልጅ አይደለንም የንጉስ ልጅ ምን ያደርጋል ያውጃል you declare say in the name of Jesus I declare ስትል ንጉስ ተናገረ ነው የሚለው but if you don't look at yourself as a prince or princess as a child of God በቃ አዋጅ ካይሰራው ደካማ አዋጅ ነው የሚሆነው የሶማሌ መንግስት አዋጅ ነው የሚሆነው የሶማሌ መንግስታው ምንም ቢያውጅ ትራምፕ ዝም ብራሱ ሄዳ አይመስለውም ፕሬዚዳንት ትራምፕ if president Trump said something the whole world will be king ነው እውነቱ ሸት አጨብጭቡ ለሀገራችን እስኪ እግዚአብሔር ይባርካት አሜሪካ ይኸው ጸጥ ያረጉሉና አያችሁ ግን አሁን አንዳንድ ሰው በጌታ በኢየሱስ ስም ይሄ ሰይጣን ሂድ ምናም ስትለው አይሄድም this one is blind ነው የሚለው እውቀት የላትም ነው የሚለው this one does not know who she is ማንነቱን አያውቅም ነው የሚለው እየሰማችሁ ነው we are a royal priesthood ነው የሚለው ስሙኝ ሮያልቲ ማለት የንጉስ ካህን ይላል የንጉስ ካህን የንጉስ ልጅ ነህ ንግስናም አለ ክህነትም እኛ ውስጥ አለ ስማችን ነው ስለዚህ ኢየሱስ ምን አለ in my name they will cast out devils ይላል in my name they will heal the sick ይላል አይደል so when you stand before the devil what do you pray in the name of Jesus which means on behalf of Jesus ማለት I represent Jesus ማለት ነው in the name of Jesus ማለት on behalf of Jesus amen because the Bible says we are ambassadors to Christ
every ambassador here in DC, they are here on behalf of the nation. እውነት ውሸት? Yes, you are here on behalf of Jesus. That's why Jesus told you, you are the light of the world. Jesus said, I came as a light አለ። እኔ የዓለም ብርሃን ሆኜ ወደዚህ ዓለም መጥቻለሁ። እኔን የሚከተለኝ የኔ ብርሃን ይሆንለታል እንጂ በጨለማ አይመላለስም አለ። ከመሄዱ በፊት ደግሞ ኢየሱስ ምን አለ? You are the light። አሁን አንተ ነህ ብርሃን አለ። አሜን አሜን። If you don't shine your light, በቃ you will live just like them. አሜን ናችሁ? አይደንቲቲያችሁ ላይ ኮምፕሮማይዝ አታርጉ። ከክብር ወደ ክብር የሚገለጥ ክብርን ሳይ ጠግባለሁ። በቃ ኢየሱስ መጥቶ እኮ ሞቶ ተነስቶ ሄዷል። So the glory that manifests through you is by knowing your identity in Christ. ማንነታችሁ ማወቅ አለባችሁ። አሜን ነው ወይ? ለምን ይመስላችኋል ብዙ ጴንጤ unanswered prayer ያለው? Because they don't know the art of prayer. They don't know the assignment of prayer. unanswered prayer የሚበዛው ለምን መሰላችሁ? የሚያምን ሁሉ በስሜ አጋንንት ያስወጣል ተብሎ አጋንንት ይዞ ሰዎች ትኬት እየቆረጡ አጋንንቱ ወጪ እያስወጣቸው ከዛ ተሰልፎ ገስታውስ እየከፈሉ ዘይት እየገዙ የሚሰቃዩ ስለምን መሰላችሁ? It's because of lack of knowing their identity in Christ. ስለማያውቁ ነው ማንነታቸው። ሲጀመር ምን ቆርጦት አንቺ ጋር መጣሱ? How dare he lives inside of the temple of God, which is you? አንቺ እኮ የእግዚአብሔር ማደሪያ ነሽ። እንዴት ነው ክፉ መንፈስ አንቺ ውስጥ የሚኖረው? ለምን? why? አይ እኔ ለምን እንደሆነ አይገባኝም። no ይግባህ። this is written. you must learn. አሜን ናችሁ? አይደንቲቲ ላይ ኮምፕሮማይዝ አታርጉ። ያ አይደንቲቲያችሁ ላይ ኮምፕሮማይዝ ታረጉ። ፓስፖርት የሆነ ፓስፖርት ይዛችኋን ፓስፖርታችሁ ይዛችሁ ኤርፖርት ሄዳችሁ you have a US passport እንደዚህ አይቶ no ይሄ US ፓስፖርት በቃ የጃፓን ነው ቢላችሁ ትቀበሉታላችሁ? what's wrong with you ነው የምትሉት? actually እንደው መብታችሁን ስለምታውቁ አሜሪካውያን ወዲያውኑ ካልከሰስኩ ነው I will sue you, I want to call my lawyer ምናምን ትላላችሁ። ያ ቃል እሱም አይልም። አይደንቲቲ ላይ ኮምፕሮማይዝ ስታረግ ማንነትን ሰይጣን ሲቀይርብህ እሺ እያልከው ነው። don't compromise on your identity in Christ. በቃ never እግዚአብሔር ያለኝን ነኝ በሉ እስኪ በጌታ ድገሙት። ሃሌሉያ አሜን ነው ወይ? አዎ። ስለዚህ ከኃይል ወደ ኃይል ይሄዳሉ። ስለዚህ ይሄ ምንድነው የምላችሁ? ከእንደገና ደግሞ ኢሳይያስ ምዕራፍ 61 ቁጥር 3 ላይ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች ይባላል። እስኪ ለክብሩ ተክሎኛል በሉ። እግዚአብሔር ለክብሩ የተከላቸው የጽድቅ ዛፍ ይባላሉ። ያ እኔ ዝም ብሎ ሰው አይደለም፣ የጽድቅ ዛፍ ለክብር ነኝ። እዚህ I am here on earth for glory, not for shame. ማን ነው አሜን የሚለኝ? ኢየሱስ ያድናል። አሜን። ለዛ ነው wherever you go እኔ በሄድኩበት ሁሉ አሸንፋለሁ ብዬ ማመን ሰው ነኝ። የፈለኩት እግዚአብሔር ሂድ ወዳለኝ ቢሄድ በፍጹም ልሸነፍ አልችልም። እሷ ብቻ ነች ያመነችው። ጌታ ይባርክሽ ማይ ኔቨር አትሸነፊ። እስኪ አሜን በሉ። እግዚአብሔር ሂድ ያለ ቦታ ሄደ ከተሸነፍክ አንተ አይደለም የተሸነፍከው፣ እግዚአብሔር ነው የተሸነፈው። እሱ ደግሞ ሊሸነፍ አይችልም። ስለዚህ ይኸውልህ በኮንፊደንስ ነው። አሜን። Yeah, he who has begun a good work in us አይደለም የሚለው በእኛ መልካሙን ስራ የጀመረው እሱ ምን ያደርገዋል? እስከ ክርስቶስ ቀን ምን ያደርገዋል? ይፈጽመዋል። ኢየሱስ ጌታ ነው። የእግዚአብሔርን ክብር በሕይወታችን መግለጥ የእግዚአብሔር ፈቃድ ነው። የክብሩን አይነት ልንገራችሁና ልጨርስ። ክብር አይነቶች አሉ። ዘጸአት 33 ላይ ሙሴ ቁጥር 18 ላይ ምን አለ? ክብርህን አሳየኛል። አሁን ሙሴ የጠየቀው ክብር እዚህ ጋር ምን አይነት ክብር ነው? ሙሴ የጠየቀው ክብር ከምድራዊ ክብር ከተአምራት ክብር ከምንም የተለየ ክብር ነው። ሙሴ የጠየቀው ክብር ራሱን እግዚአብሔርን ነው። አንተ ራስህን አሳየኝ ነው ያለው። ክብርን አሳየኝ ሲለው እኔን አይቶ ሰው መኖር አይችልም፣ ስለዚህ በሰንጣቅ አለት ውስጥ ትገባለህ አለው። ያ አለት ማን ነው? ክርስቶስ ነው። አሜን ነው ወይ? በዛ በሰንጣቅ አለት ትገባለህ፣ ጀርባዬን ታያለህ፣ ፊቴን ግን አታይም ይለዋል እግዚአብሔር። ክብሬን ግን አሳይሃለሁ። እኔም ፊቴን አይቶ መኖር አይቻልም። ለምን እግዚአብሔር እንደዛ አለው? በዛ ሲዝን ኢየሱስን ማየት ገና አልተቻለም። ኢየሱስ ትዝ ይላችኋል፣ ለሙሴ ሲገለጥለት በእሳት ተገለጠለት። የእግዚአብሔር መልአክ ይለዋል፣ እግዚአብሔርም ይለዋል። በሙላት የተገለጠው ግን በአዲሱ ኪዳን ሲጀምር ነው። ኢየሱስ የእግዚአብሔር ልጅ ፍጹም አምላክ ፍጹም ሰው በምድር ላይ ወክ አደረገ። አሜን። Christ is the glory of God. ሃሌሉያ። ሙሴ የጠየቀው ምን አይነት ክብር ነው? ክብርን አሳየ። ይሄ ክብር
ከምድራዊ ነገር ጋር ያልተያዘ ክብር ነው። ከቁሳቁስ ጋርና ከተአምራት ጋር ያልተያዘ ክብር ነው። ራሱ ክብር ነው አንደኛው ክብር። ሁለተኛው ክብር ደግሞ ምን አይነት ክብር ነው? ዮሐንስ ወንጌል ምዕራፍ 2 ቁጥር 11 ላይ ያለ ኢየሱስ ክርስቶስ በቃና ዘገሊላ ውሃውን የወይን ጠጅ አድርጎ ቀየረውና ምን ይላል? ቁጥር 11 ላይ ኢየሱስም ክብሩን ገለጠ ይላል። ሃሌሉያ አሜን። ክብሩን ገለጠ፣ ደቀ መዛሙርቱም አመኑበት። this kind of glory ምንድነው ብትሉ እግዚአብሔር በተአምራት ያለቀን ነገር አበቃ የተባለን ነገር የሚቀጥልበት ክብር ማለት ነው። ይሁንላችሁ ይሄ ክብር፣ ይሁንላችሁ ይሄ ክብር። አረ አሜን ነው ወይ? በህይወታችሁ ላይ ከለር ሲሰጥ፣ ህይወታችሁን ጣዕም ሲሰጠው፣ በቃ ጊቭ አፕ ያደረጋችሁበት ጉዳይ ላይ ወይኔ አይ ዶንት ኖ ዋት ቱ ዱ ልዋረድ ነው ባላችሁ በላይ ጣልቃ ገብቶ ነገራችሁን ሲቀይረው ማለት ነው። አረ አሜን ነው ወይ? ነገራችሁን ሲያስቀጥለው ማለት ነው። ይሄ ምንድነው? ኢየሱስ ክብሩን ገለጠ ይላል። ቀኝ እጆቻችሁን ስጡኝ። ይሄ ክብር ይሁንላችሁ። ነገራችሁ ይቀጥል፣ ነገራችሁ ይሄድ፣ ነገራችሁ ይጨምር። ኢየሱስ በቤታችሁ በጉዳያችሁ ክብሩን ይግለጥ በኢየሱስ ስም አሜን። አሜን ነው። ከጎናችሁ ያለውን ሰው ነካ አድርጉና ኢየሱስ በህይወት ክብሩን ይግለጥ በሉ። ያለቀውን ቀጥሎ ከውርደት ከመሳቀቅ ነፃ አውጥቷቸው ሰዎቹን ጣልቃ ገብቶ የሚገልጠው ክብር ማለት ነው። ሃሌሉያ አረ አሜን። ባሳሰባችሁ ጉዳይ ላይ ዛሬ ኢየሱስ ይምጣ። እስኪ ኢየሱስ ጋብዥ ያለው በሉት። እዚህ ሰርግ ላይ ኢየሱስን ጋብዙት። አይገርም? they invited the right person. hallelujah አሜን አሜን አሜን። they invited the right person። እዚህ ሙሽሮች አላችሁ፣ ይኸው የሰርጋችሁ ቀን ኢየሱስን ብትጋብዙ ይሻላችኋል። እኛ ተሰብስበን ምግባችሁን በልተን ነው የምንሄደው። ኢየሱስ ከመጣ ግን ታምራት ያደርግላችሁ። ኢየሱስ ከመጣ ግን ክብሩን ይገልጣል። somebody say ኢየሱስ ጋብዣለሁ በል። ቤቴ ጋብዣለሁ፣ ቢዝነሴ ላይ ጋብዣለሁ፣ ልጆቼ ህይወት ላይ ጋብዣለሁ፣ ትዳሬ ላይ ጋብዣለሁ፣ አገልግሎቴ ላይ ጋብዣለሁ። የክብር እንግዳ ይበሉት። ዋናው ኢየሱስ። ሃሌሉያ። ኢየሱስ ምን አደረገ? ክብሩን ገለጠ ነው። ይሄኛው ክብር በተአምራት የሚገለጥ ነው። ሶስተኛው ክብር ደግሞ ዮሐንስ ወንጌል ላይ ነው እሱም ያለው ምዕራፍ 11 ቁጥር 40 ላይ ኢየሱስ ክርስቶስ አልዓዛርን ከሞት ሲያስነሳ ነው። ቁጥር 40 ላይ እንደዚህ ይላል፣ ብታምኚስ አላት እህቱን፣ ብታምኚስ የእግዚአብሔርን ክብር ታያለሽ ብዬ አልነገርኩሽም አላት። አዎ አምናለሁ አለች። ከዛ ኢየሱስ ክርስቶስ የት ነው የቀበራችሁት አለ። ቀና ብሎ ጸለየና አባት ሆይ የምትሰማኝ አምናለሁ አለና አልዓዛር አለ ና አለው። አልዓዛር የሞተውን ያለቀውን ያበቃውን የበሰበሰውን የሸተተውን በቃ የጨረሰውን ነገር ህይወት ሰጥቶ ኢየሱስ ክብሩን ገለጠ። ዛጋ ሲናገር ኢየሱስ እንደዚህ አላት፣ ብታምኚስ የእግዚአብሔርን ክብር ታያለሽ አለ። የእግዚአብሔር ክብር the more you believe God the more glory you see in your life። ባመናችሁት ቁጥር ክብሩን ይገልጣል። የሞተውን ነገር አስነስቶ ያበቃለትን የተቀበረውን አስነስቶ በነገራችሁ ላይ ትንሣኤ አምጥቶ ኢየሱስ ክብሩን ይግለጥ። አሜን አሜን አሜን። ይሄ ክብር ኢየሱስ የሞት በቃ ኢትስ ኦቨር ያላችሁት ጉዳይ በቃ ኦቨር ይሄ ነገር በቃ ቻው ብላችሁ አልቀሳችሁ 3 ቀን ሙሉ አልቀሳችሁ 4ኛ ቀን አልቀሳችሁ በቃ የኔ ነገር በቅቷል ብላችሁ የጨረሳችሁት ጉዳይ ላይ ኢየሱስ ክርስቶስ አንዳንዴ አውቆ ይዘገያል። አንዳንድ ጊዜ you prayed you thought your prayer was not answered። እሱ ግን ክብሩን ለመግለጥ እያቀባበላችሁ ነው። አረ አሜን ነው ወይ? ዛሬ በኢየሱስ ክርስቶስም በነገራችሁ ላይ ክብር ይገለጣል። this week you will see glory። በዚህ ሳምንት ክብር ታያላችሁ። በዚህ ሳምንት ቢዝነሳችሁ ላይ ክብሩ ይገለጣል። በዚህ ሳምንት አገልግሎታችሁ ላይ ክብሩ ይገለጣል። ትዳራችሁ ላይ ክብሩ ይገለጣል። ጤንነታችሁ ላይ ክብሩ ይገለጣል። የሞተው ነገራችሁ ላይ በኢየሱስ ስም ክብሩ ይገለጣል። አሜን አሜን። እዚህ ጋር ኢየሱስን ሲነግሩት ኢየሱስ አሉት የምትወደው ታሟል አሉት። አልዓዛር አላሉም እኮ አንብቡት ግቡና 11ኛው ምዕራፍ የምትወደው ታሟል። ስሙን ራሱ አልነገሩትም። እሱ ነው አልዓዛር እንደሆነ ያወቀው። ለኢየሱስ ምን ትነግረዋለህ? ስም ወንድማችን አልዓዛር አለ ወዳጃችን አልዓዛር ይሶክ ያለ ነው። ታሟል ተመለ የምትወደው ነው እንደሚወደው ሀገር ሁሉ ያውቃል። እሱ ግን ጭራሽ ሄደ 3 ቀን ቆይ። ከዛ ለደቀ መዛሙርቱ ምን አላቸው? አይ የሱ ህመም የእግዚአብሔር ክብር ይገለጥ እንጂ ለሞት አይደለም አላቸው። ለሞት አይደለም አላቸው። በደንብ ስሙ። ከዛ በኋላ ዝቅ ብላችሁ ስታነቡ ወዳጃችን አልዓዛር ሞቷል አለ። ደግሞ ራሱ እኮ ኢየሱስ ነው ለሞት አይደለም አለ። ለሞት አይደለም ካለ በኋላ አልዓዛር ሞቷል አለ ኢየሱስ።
ኢየሱስ ምንድነው እሱ እንደዚህ ግራ የሚያጋባን? እየዋሸ ነው እንዴ? ወዳጅ ለኢየሱስ ሞት እንቅልፍ ነው። አሜን። ለኢየሱስ ሞት ምንድነው? እንቅልፍ ነው። እንቅልፉን የተኛ ሰው እንዴት ነው የምታረገው? ሄደ ትቀሰቅሰዋል። ተነስ ወደ ቸርች እንሂድ። አሜን። እዚህ ጋር ለሞት አይደለም ማለት እዚህ ጋር ሞታል። እግዚአብሔር ክብሩን ሊገልጽ ሲል አንዳንድ ጊዜ ነገራችን ላይ ዲሌይ ሊቆይ ይችላል፣ ሊዘገይ ይችላል። እግዚአብሔር ሆይ ተውከኝ ምናምን አትበሉ። እጠብቅሃለሁ ነው የሚባል። አሜን ናችሁ? እጠብቅሃለሁ። ኢየሱስ የሞተውን ቀስቅሶ ያበቃለትን ቀስቅሶ ክብሩን ገለጠ። ሌላው ክብር ዘጸአት ምዕራፍ 14 ላይ እናንተ ቤታችሁ አንብቡት። ከቁጥር 4 ጀምሮ እስከ 18 ቤት አንብቡት እናንተ። እዛ ጋር የእግዚአብሔር ቃል ሲናገር እንዲላል እግዚአብሔር ለሙሴ እንደዚህ አለ፣ እኔ በግብፃውያን ልባቸውን አደነድናለሁ፣ ፈርዖን ይከተሏቸዋል። ከዛ በኋላ ጠላቶቻችሁን በባህር ገድላቸውና ክብር አገኛለሁ። ጠላቶቻችሁን አዋርዶ ደግሞ እግዚአብሔር የሚገልጠው ክብር አለ። ይሄማ ሰሞኑን ይሆናል በእያንዳንዳችን። አሜን አሜን። አያችሁ እንዴት አይነት የእግዚአብሔር ክብር አይነቶች እንዳሉ። ጠላቶቻችሁን አዋርዶ አስጥሟቸው ይከተላችሁ የነበረውን ነገር ቆርጦ ማለት ነው። እንዲህ ስታዩ የምታዩት ሬሳውን ብቻ ነው። ዞር ብላችሁ ስታዩ የምታዩት የሞተ ጠላታችሁን ነው። በጌታ በኢየሱስ ስም ጸልይላችኋለሁ። ቀኝ እጆቻችሁን ስጡኝ። በናዝሬቱ በጌታ እስከ ዛሬ የተከተላችሁ ጠላት በዚህ ሳምንት ወድቆ ሰጥሞ ሬሳውን ታያላችሁ። አሜን አሜን አሜን። እኔ በዛ ምን አለ እግዚአብሔር ክብር አገኛለሁ። ዋው አሜን አሜን አሜን። ስለዚህ ይሄ ሌላው ጠላቶቻችንን መጥቶ ጠላቶቻችንን ጨርሶ ጠላቶቻችንን አሳፍሮ የሚገልጠው የክብር አይነት ነው። እኛ በክብሩ ኢንክሪዝ እንድናረግ ምን እናርግ? how to increase in his glory። አሜን። ችላ አንብብላችሁ ጨርሻለሁ። እኔ ግን በጽድቅ ፊትህን አያለው። ክብርን ሳይ እግዚአብሔርን በጽድቅ ፊቱን መፈለግ፣ እግዚአብሔርን በጽድቅ ፊቱን መፈለግ። እኔ ግን በጽድቅ ፊትህን አያለው። በጽድቅ አሜን ነው። ለዛ ነው ብዙ ጊዜ እኔ ደጋግሜ እናገራለሁ። do not be offended በሰዎች do not hate people, do not even dislike people. Christians are not supposed to dislike people. We are not supposed to. We are the image of Christ. Amen. Yeah, when the devil makes your mind busy with hate, with dislike and offense, he's tricking you. He's playing you. የተጫወተባችሁ ነው። So exercise yourself. Bodily exercise benefits a little. How to overcome offense? You exercise it. Exercise ማድረግ አለባችሁ. Exercise not to be offended. በቃ አሜን። You cannot control people's acts or people's the way they think or people's mouths. You can only control your mind. የራሳችሁ ኃላፊነት አለባችሁ። አሜን ነው። በቃ ሰዎች እንደዚህም እንደዛም ቢሏችሁ ኦፌንድድ አትሁኑ። ምረጡ እናንተ እንደዛ አላለመሆን። አንደኛ እኔ ግን በጽድቅ ፊትህ ነው ያለው። በጽድቅ ሕይወት እግዚአብሔርን በመታዘዝ ሕይወት። ሌላስ መዝሙር 63 የመጨረሻ ቃል ነው። መዝሙር 63 ከቁጥር 1 ጀምሮ ላንብብላችሁ። አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ተመለከትኩ። እዚህ ጋር ላሳያችሁ እንዴት ነው የእግዚአብሔርን ክብር ዳዊት ያየው። አንደኛ አምላኬ ወደ አንተ ገሰግሳለሁ። every day be prayerful person። ወደ እግዚአብሔር መገስገስ በጸሎት በአምልኮ በቃሉ በቅድስና። አንደኛ ነፍሴ አንተን ተጠማች። ነፍስ ምንድነው? ነፍስ ሐሳብ፣ ዕውቀት፣ ስሜት። ነፍሴ ሐሳቤን ሞልተዋል፣ አንተን እፈልጋለሁ። ነፍሴ አንተን ተጠማች። always crave for his word, always desire, meditate on his word, always ቃሉን እግዚአብሔርን ማለት መጠማት። ሥጋዬ አንተን ናፈቀች። ምንድነው ሥጋ? እንግዲህ እግዚአብሔር እንዴት ይናፍቀዋል? ሳይበላና ሳይጠጣ ነው፣ እየጾመ ነው። this is about fasting። ይሄ ስለ ፋስቲንግ ነው የሚያወራው። ሥጋዬ አንተን ናፈቀች። ጸሎት ብያቸዋለሁ። ከዛ በኋላ ጾም። እንጨትና ውሃ በሌለበት በደረቅ ምድረ በዳ ኃይልን ክብርን አይዘን እንዲሁ በመቅደስ ተመለከትኩ። ጾም ብያለሁ፣ በጽድቅ ማየት ብያለሁ፣ መጸለይ ብያለሁ። ከዛ በኋላ በመቅደስ ተመለከትኩ። consistently continuously attend church services. yes በመቅደስ ነው የሚለው። to come to the sanctuary of God, come here,
pray consistently. Glory is not for reckless people. Glory is for committed people. I'm telling you, ለኮሚትድ ሰዎች ብቻ ነው የሚገለጠው የእግዚአብሔር ክብር። የእግዚአብሔር ክብር ሲገለጥ እኮ ተአምር የሚቀበል ሰው ብቻ ሳትሆኑ ተአምር አድራጊ ነው እኮ የምትሆኑት። አሜን ናችሁ? ያ ስለዚህ በመቅደስ ተመለከትኩ፣ በቤተ ክርስቲያን በመገኘት ሁል ጊዜ ጆይን ማድረግ፣ ማገልገል፣ መገልገል። ከዛስ ምህረትህ ከህይወት ይሻላልና ከንፈሮች ያመሰግኑ። ሁል ጊዜ ዲፔንድ ኦን ዘ ሜርሲ ኦፍ ጋድ ኖት ኦን ዩር አቢሊቲ። ምህረትህ ከህይወት ይሻላል። ሁል ጊዜ በእግዚአብሔር ምህረት መደገፍ። ከዛ ቀጥሎ ምን ይላል? ከንፈሮቼ ያመሰግኑሃል። ሁል ጊዜ የምስጋና ህይወት ይኖራችሁ። እንግዲህ እየሮጥኩባችሁ ነው ሰዓት ስለጨረሰ። ሁል ጊዜ አመስጋኝ ሰዎች። እነዚህ ሰዎች እግዚአብሔር ምስክሬ ነው፣ የእግዚአብሔር ክብር በህይወታቸው ካልተገለጠ ይሄ ቃል ውሸታም ነው ማለት ነው። እንግዲህ ይሄ ቃል እውነተኛ እንደሆነ አምነን ነው do this and we will see the consequences. The consequence will be glory, manifested glory. አሜን አሜን። ቀጥሎ እንደዚህ ይላል፣ እንዲሁ በህይወቴ ዘመን አመሰግንሃለሁ። አመስጋኝ መሆን። በአንተ ስም እጆቼን አነሳለሁ ማለት በአንተ ስም እጆቼን አነሳለሁ ማለት is a man of worship. Always live a life of worship. ሁልጊዜ ዘምሩ፣ መዝሙር ጻፉ፣ አምልኩ፣ በቤት አምልኩ። ሌላ ነገር ላይ አይምሯችሁ እንዳይያዝ ሁልጊዜ በአምልኮ ተያዙ። አምልኮ። እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደምትጠግብ ትጠግባለች፣ ከንፈሮቼ ስምህ በደስታን ያመሰግኑሃል። እዚህ ጋር ምንድነው የሚለው? እኔ በሌላ ነገር አልረካም። ሰዎች በቅቤ በስብ እንደሚረኩት እኔ የምረካው በክብር ነው። which means ፍላጎቱን ግልጽ አድርጎ ለእግዚአብሔር ይነግረዋል። አሜን ናችሁ ወይ? ቀጥሎ እንደዚህ ይላል፣ በመኝታዬ አስብሃለሁ፣ በማለዳም እናገርሃለሁ። ይሄ የሚያወራው ማታና ጠዋት የሚጸልየው ነው። በመኝታዬ አስብሃለሁ። even after መኝታው ላይ ሆኖ ሜዲቴሽኑ ሌላ ነገር አይደለም ዳዊት። this is so amazing በኢየሱስ ስም። አንዳንድ ጊዜ አልጋችሁ ላይ ሆናችሁ ስለ እግዚአብሔር እያሰባችሁ እንባችሁ ፈሶ ያውቃል። በመኝታችሁ ሆናችሁ ጌታ ስለ ቸርነቱ እያመሰገናችሁ እየወደዳችሁት አልቅሳችሁ አታውቁም? ብዙ ሰው አልጋ ላይ ሆኖ እንባው የሚርሰው በችግሩ ምክንያት ነው። አየ ማይንድ ሴት ሲቀየር ችግርን ኮማንድ ነው የምታረገው። yes ያ አእምሮአችን ሲቀየር ችግራችንን ኮማንድ ነው የምናረገው። you know there are wrong prayers የምንጸልያቸው wrong prayers አሉ። wrong prayers አሉ እና ችግሩ ቁጭ ነው የሚለው። ለምን ብትሉ because we are praying wrong. you pray but you don't receive ይላል መጽሐፍ። but because you pray amiss ይላል። there is praying amiss ያረገ prayer ማለት ነው። ያ prayer አይመለስም። እግዚአብሔር እንደ እግዚአብሔር ልጅ በአይደንቲቲ ስትጸልዩ ነው ጸሎታችሁ የሚመለሰው። አሜን ነው ወይ? በመኝታዬ አስብሃለሁ፣ በማለዳ እናገርሃለሁ። ይሄ የሚያወራው ምንድነው? በማለዳ እናገርሃለሁ። ጠዋት ስትነሱ what is the first word that comes out of your mouth? What is the first thing you do? The first thing you must do is prayer. በማለዳ እናገርሃለሁ ማለት አንተን thank you Jesus ብላችሁ thank you Father, this is my day in Jesus mighty name. This day is blessed. You speak blessing over your days. You speak success, prosperity. You speak grace. You speak mercy. You speak protection over your life every morning. የእግዚአብሔር ክብር የሚገለጥበት መንገድ ነው። ዳዊት የተገለጠበት መንገድ ነው እያየን ያለን። ቀጥሎ ምን ይላል? ረዳቴ ሆነልኛል፣ በክንፎች ጥላ ደስ ይለኛል። ነፍሴ በኋላ ተከታተለች፣ እኔም ቀኝን ተቀበለችኝ ይላል። ነፍሴ በኋላ ተከታተለች ማለት ና ላሳይ የእግዚአብሔር ሰው ና ከኔ ጋር ተራመድ። እንደዚህ ቀኝ ስዘረጋ ቀኝ፣ እሺ ሂድ። ይሄ በቅርብ እንደዚህ መከተል ማለት ነው። በቃ ነፍሴ በኋላ ተከታተለች ማለት እንደዚህ ማለት ነው። በቃ ነፍሴ በኋላ እንደዚህ ቅርብ ነው። በቃ ሩቅ አይደለም ካንተ እያለን አያ ለያውም እኮ በነ ዳዊት ዘመን እኮ በጌታ ይባርክ በነ ዳዊት ዘመን እኮ በአብ ቀኝ አልተቀመጡም እኮ በአብ ቀኝ አልተቀመጡም። እንደኛ በአሮጌው ኪዳን ያሉት they are not seated in heavenly places with Christ. no ዳዊት ግን ምን እንደሚጠቃል ቀኝ ተቀበለች ማለት በኦልድ ቴስተመንት ሆኖ በአብ ቀኝ ተቀምጫለሁ እያለ ነፍሴ ከኋላ ተከታተለ። እንደዚህ በቅርብ ርቀት ማለት አንድ ሲል እንዲህ በቃ ኢየሱስ ጌታ ክብሩን ታያላችሁ። do these little things አሁን የተናገርኩት ነገር በሙሉ ቀላል አይደለም ለማድረግ little things። ለምን መጽሐፍ ሲናገር በኃይል አይደለም በብርታት አይደለም በመንፈስ everything አሁን የነገርኳችሁ የምናደርገው እኮ በመንፈስ እርዳታ ነው። ኢየሱስ ዮሐንስ 15:5 ላይ ምናል? ያለኔ ምንም ልታደርጉ አትችሉም። ምንም ልናደርግ እኮ አንችልም ያለ መንፈሱ ሊረዳን የሚችለው ግን ይሄንን ማድረግ ስንፈልግ ነው። the Holy Spirit always confirms your decision because he is your helper.